2030ዎች እንዴት ናችሁ? የዛሬው መግቢያ ምን ይመስላል? ከማን ጋር ያለሁት? ከስራና ከጀማው ጋር ያለሁት። እንደምታውቁት በወጣን በልሳታችን የተለያዩ ነገሮችን እንሞክራለን። ዛሬ ስራና ጀማውን የማስሞክራቸውን ነገር አታውቁም? ወደዛ እንሂድ። ስራና ጀማውን የት ይዣቸው የመጣው ይመስላችኋል? በዛሬው ቆይታችን በጣም የተለያዩ ስፖርታዊ ውድድሮች በጥቁር ቲሸርትና በነጭ ቲሸርት መሃል ይካሄዳል። እኔ የትኛው ቡድን እንደሆንኩ አላወሰንኩም፣ ግን ትንሽ ጎበዝ ለመሰለኝ ሰው እቀላቀላለሁ። ዛሬ ግን በዚህ ቦታ ላይ የተለያዩ ለወጣቶች የሚሆኑ ስፖርታዊ እንቅስቃሴ የሚደረጉበትን ቦታዎች እየሞከርን አብረን እናሳያችኋለን። አብራችሁን ሁኑ። ነጭም ቡድን የራሳቸውን ጥቁሩም ቡድን የራሳቸውን ሰው መርጠዋል። ይዞ ለ3 ደቂቃ የቆየ ሰው ሳይወርቅ አሸናፊ ይሆናል። እኛም ሴቶች እንቀላቀላለን ከነሱ በኋላ ወደ እነሱ። ቆይ አቋቋማችሁ ልክ ይሁን። ያዙ ብረቱን። 3 ስል ትጀምራላችሁ መንጠልጠል። 1 2 3 እንደምታዩት የመጀመሪያው ዙር ነጭ ቲሸርቶች አሸንፈዋል። እኔ ግን ማለት ነው ይሄንን ነገር ሞክሬ ስንት ደቂቃ መቆየት እንደምችል ማወቅ ፈልጋለሁ። እስኪ አግዙኝ። እሺ አንድ በወንድ አንድ በሴት ተሸንፏል። ስለዚህ አሁን መለያ አንድ ወንድ አንድ ወንድ መርጠው ይወዳደራሉ። ይሄ አሸናፊውን የሚለየው ነው። 1 2 3 ይችላል። አሸንፈናል። የመጀመሪያው ዙር ነጭ ቲሸርቶች አሸንፈዋል። አሁን ደግሞ ይሄንን የምታዩትን ነጮች ቀድመው እዛ ጋር ሄደው ከጨረሱ ወይም ደግሞ ጥቁሮች እንዳለ አልቀው እዚህ ጋር ከመጡ አሸናፊ ይሆናሉ። እሱን ውድድር አሁን እንጀምራለን ማለት ነው። የሚጀምሩት ሴቶች ናቸው። ከጥቁር ይጀመር፣ ከተሸናፊ ይጀመር። ጥቁሮች ሞራል ስቀላት ሂጂ ጎበዝ፣ ቀስ በይ። ማንኛውንም የትኛውንም ቡድን አልወክልም። ነጭንም ጥቁርም አልወክልም። እኔ ጀስት ሞክር ነው። እችላለሁ አልችልም የሚለው ሞከር። እሺ ወይ እኔ ጉልበቴ ጋር ወይኔ አልደርስም። አልፈልግም። በቃ ቀጥሉ። ነጮች ነጭ ሂድ። አንድ ሴት ነው ሲጀመር ይቻላል። ናብዱ ወደቅ
አይቻልም። የአሁንም ጨዋታ በነጭ አሸናፊነት ተጠናቋል። O grave faz tu e a bunda dela. ሃይ እንዴት ነሽ? አለን። ራስሽን አስታውቂኝ። እሺ ሩት እባላለሁ። የአዲስ ስፖርት ፓርክ ማርኬቲንግ ማናጀር ነኝ። ማርኬቲንግ ማናጀር ነሽ? ዛሬ በጣም ይሄ ሁሉ ወጣት ተሰብስበን መተን ኢንጆይ እያደረግን ነው ቦታውን ያለነው እና ይሄ ቦታ ከተመሰረተ ስንት ጊዜ ሆነው? አሁን ወደ ስራ ከገባን ኦልሞስት ወደ 4 ወር አካባቢ ሆኖናል። ቦታውን ቢልድ ለማድረግ ግን 9 ወር ብቻ አልፈጀም። ይሄን ሁሉ ቢልድ ለማድረግ 9 ወር ብቻ? ዋው በጣም ነው ደስ የሚለው። በጣም አንድ ወጣት በግሩፕ አክቹሊ እስካሁን ያየናቸው ቦታዎች እንዳለ በግሩፕ መተን ስፖርታዊ እንቅስቃሴ ኢንጆይ የምናደርግበት ቦታ ነውና እዚህ ቦታ መጥቶ እግር ኳስ ለመጫወት የሚፈልጉ ወጣቶች የእግር ኳስ ፕራይሱ ስንት ነው? የእግር ኳስ ፕራይሳችን እንደየቀኑ እንደየሰዓቱ እንደየሁኔታው ቼንጅ ያደርጋል። ግን በሬንጅ በሰዓት ከ2000 ብር እስከ 4000 ብር ድረስ ይሆናል። ምን ቀን ነው የሚወደደው? ምን ቀን ነው ዝቅ የሚለው? ፒክ አወሮች አሉ ብዙ ሰዎች የሚበዛባቸው። ስለዚህ ከሰኞ እስከ አርብ ወደ ማታ አካባቢ ማታም ከ10 ሰዓት በኋላና ቅዳሜና እሁድ ፒክ አወራችን ነው። በሱ ታይም ላይ ትንሽ ፕራይሳችን ይጨምራል። በኖርማል አወሮች ላይ ደግሞ ማለትም ከጠዋት 4 ሰዓት እስከ 10 ሰዓት ባለው ደግሞ ጥሩ ፕራይስ ኦፈር እናደርጋለን። ሚኒመም ቡክ ምናምን የሚደረገው 2 አወር ነው እኮ። ይሄ ፕራይሱን ለእያንዳንዳችሁ ስትካፈሉት በጣም ዝቅተኛ ፕራይስ ነው የሚሆነው። በጣም ነው ቦታው የሚያምረው። ይሄ ብቻ አይደለም፣ ሌላ የምናሳያችኋለን። እዛ ቦታ ላይ ስንሄድ ደግሞ እንነግራችኋለን። አዎ በደንብ። እኔ ግን አሁን ከነሱ ጋር ልጫወት። አሁን ደግሞ ወደ 3ኛው ቻሌንጅ ገብተናል። እዚህ ትልቅ ሜዳ ላይ በዚህ ኳስ የተለያዩ ቻሌንጆችን እንሰጣችኋለን። የሚያሸንፈው ማን ይሆናል? የመጀመሪያው ውድድራችን ግን ብዙ ማንጠባጠብ ነው። እኔ ጀምራለሁ። ከኔ ተማሩ ማንጠባጠብ። ሞራል ይበቃታል። 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 34 35 36 37 38 39 የዚህ ውድድር አሸናፊዎች ጥቁር ቲሸርቶች። ገና ነው አላለቀም። በነገራችን ላይ ይሄ 3ኛው ቻሌንጃችን ነው፣ ግን 2-1 እየተመሩ ነው። ወደ የመጨረሻው ጨዋታ እናልፋለን። ከዛ በ7696 ኤችኤስ ላይ ቴክስት ለምትልኩ ወጣቶች ደግሞ ጊቫዌ ይኖርናል። ወደ 3ኛው ጌም እየመጣን ነው። ይሄ ምንድን ነው? ይሄ ሳንድ ቮሊቦል ወይም ደግሞ ቢች ቮሊቦል ይባላል። ሳንድ ነው። ከነጫማ አይገባም። በፍጹም ጫማ አውልቃችሁ የሚገባው። ጫማ እናወልቃለን። እንትኑ ትንሽ ቀዝቀዝ ይላል። አሸዋ ዝናብም ክረምትም ምናምን ስለሆነ ቅዝቃዜ ያለው ግን ዱብ ስትይበት አረ በጣም በቃ የሆነ ኢትስ ኮምፎርታብል በጣም ደስ ነው የሚለው። በጣም ሶ አሁን ይሄ አሸዋ ኢምፖርትድ ሆኖ የመጣ ነው። አዎ ኢምፖርትድ ነው። ለዚህ ጨዋታ ለዚህ ሜዳ ተብሎ ነው የመጣው እና ያው እንደምታዩ በጣም ኮምፎርታብል ነው። ፈን ነው። በጣም ደስ ይላል ምናምን እና እኛ ያው 2 ኮርት አለን ቮሊቦል የምናደርገው ወደ ፉትሳልም ቼንጅ ይደረጋል። ስለዚህ የአሸዋ ላይ እግር ኳስን መጫወት ይቻላል። አሁን ለዚህ ስኮርት ስንት ብር ነው የምትቀበሉት?
ይሄኛውም ልክ እንደ ቅድሙ እንዳልኩሽ እንዳለበት ሰዓትና የቀን ሁኔታ ፕራይሱ ይለያያል ማለት ነው። ስለዚህ ይሄኛው ከ1200 ብር ጀምሮ እስከ 3600 ብር ድረስ የፕራይስ ሬንጅ አለው ማለት ነው። እንደ ሰው ብዛት እንደሚመጭበት ቀን ሰዓቱ እነዚህ እንትኖች እሱን ዲፈር ያደርጉታል ማለት ነው። አሁን እንግዲህ ቅድም ስታወሪን ይሄ ቦታ ከተከፈተ ኦልሞስት 4 ወር ሆኖታል ብለሽኛልና የወጣቱ አቀባበል የሰው አቀባበል እንዴት ነው በዚህ 4 ወር ውስጥ? ያው እንደምታየው ነው። በዚህ ሰዓት እንግዲህ ቤቱ ሙሉ ነው፣ ሁሉም ኮርት ተይዘዋል እና በጣም አሪፍ ነው። እንደገና ደግሞ ለወጣቱ በተለይ ያው እኛ ይሄ በስፖርት አክቲቪቲ በጤናን በመጠበቅ ዙሪያ ጊዜያቸውን እንዲያጠፉ አሁን ደግሞ ክረምት ነው። ስለዚህ ይህንን ጊዜያቸውን የክረምት ጊዜያቸውን እኛ ጋር ያሳልፋሉ። ቀን ላይ ደግሞ ከጧት 3 እስከ 6 ሰዓት ሰመር ካምፕ አለ። ስለዚህ ከህፃናት ጀምሮ ከ6 ዓመት ጀምሮ እስከ ወጣቶች፣ ቲኔጀሮች፣ ትልቅ ሰዎች ሁሉ መጥተው እዚህ ጊዜያቸውን ያሳልፋሉ። አቀባበሉ በጣም ቆንጆ ነው እና እናንተም እንደወደዳችሁ ተስፋ እናደርጋለን። እኛ በጣም ወደነዋል። በእውነት ከጊዜ አንጻር ያሳየናችሁ 3ቱም ቦታ ብቻ ነው። የመረቡን የእግር ኳስና ላይክ ስፖርታዊ እንቅስቃሴ የሚካሄድበትን ቦታ ነው ያሳየናችሁ። ግን እዚህ ብትመጡ ዋናም አለ፣ ባስኬትቦል አለ፣ ቴኒስ አለ፣ ኤቭሪቲንግ መታችሁ በግሩፕ ልታጡት የምትችሉት ነገር ምንም የለም። አሁን የመጨረሻ ጌሚንግ ካደረኩኝ በኋላ በ7696 ኤችኤስ ላይ ቴክስት ለምትልኩ ወጣቶች የሆነ ጊቫዌ ይኖረናል። እስከዛ ድረስ አብራችሁ ቆዩ። ቆይ አንዴ ወደ ተነሳንበት ወደ ቤት መልሻችሁ ልምጣ። ሰላሳዎች ይሄ ፋይናል ጌማቸው በብዙ መፋፈር የተጫወቱ ስለሆነ አሸናፊ መለየት አልተቻለም። ግን እስካሁኑ በተጫወቱት ነጭ ቲሸርቶች አሸንፈዋል። የዛሬው ጣምበር ሰዓት ይሄን ይመስል ነበር በ7696 ኤችኤስ ላይ። አሁን ደግሞ ግሩፕ ሆናችሁ የምትልኩልኝ ወጣቶች እኛ እዛ ቦታ ሄደን መጫወት እንፈልጋለን ለምትሉ ዋጋውን እኛ እንድትጫወቱ እድልና መቻችላችኋለን ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ምክንያት እስከምንገናኝ ድረስ እኔ ግን ልጫወት ሰጠውኝ እንደውም ያዚህ ቡድን ነኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።